ዛሬ በዓለም አቀፍ ፖለቲካና ወታደራዊ ሳይንስ ታሪክ ውስጥ ትልቅ መነጋገሪያ የሆነው በዩክሬን ዋና ከተማ ኪየቭ ላይ የደረሰው መጠነ ሰፊ ጥቃት በዝርዝር እንመለከታለን። ሩሲያ በቅርቡ የተጠቀመችው ኦሬሽኒክ የተሰኘው ሃይፐርሶኒክ ሚሳይል የጦርነቱን ተለዋዋጭነት ወደ ሌላ አደገኛ ምዕራፍ ከፍ አድርጎታል። ይህ ዘገባ የጥቃቱን አሰቃቂ ገጽታዎች፣ የምዕራቡ ዓለም ስጋትና የጦርነቱን መልክ እንዴት እንደቀየረ በስፋት እንዳስሳለን። አብራችሁን ቆዩ። የዩክሬን ተደጋጋሚ ትንኮሳ ታላቅ ቁጣን ቀስቅሷል። ሩሲያ የኪየቭ ከተማ ትላንት ምሽት ለዘመናት በማይረሳ ከባድ ጥቃት አስተናግዳለች። እንደ ዲደብሊው ዘገባ ከሆነ የሩሲያ ኃይሎች ከ600 በላይ የድሮን ጥቃቶችና 90 የተለያዩ ሚሳይሎችን በመጠቀም የዩክሬን ዋና ከተማን በከባድ የቦምብ ድብደባ አውድመዋል። ሰሞንኛው የዩክሬን ሩሲያን አጠቃሚ ሚዲያ ገጽ የድል ዜና ዛሬ የሩሲያን ሃይፐርሶኒክ ቃታ የሳበ የቁጣ መብረቅ ጥሎባቸዋል። ይህ ጥቃት ተራ ወታደራዊ እርምጃ ብቻ ሳይሆን የቸርኖቢል ሙዚየምን፣ አዳዲስ የንግድ ማዕከላትንና የሲቪል መኖሪያ ቤቶችን ኢላማ ያደረገ በመሆኑ ዩክሬኖች ሩሲያ አብቅቶለታል ብለው ሳይጨርሱ ዛሬ ይህ ጥቃት በዓለም አቀፉ ማህበረሰብ ይወገዝልን እያሉ ነው። በዚህ ዘመቻ ውስጥ እጅግ አስደንጋጭ የነበረው የኦሬሽኒክ ሃይፐርሶኒክ ሚሳይል አጠቃቀም ነው። ይህ ሚሳይል በጦርነቱ ታሪክ ለሶስተኛ ጊዜ ብቻ ጥቅም ላይ የዋለ ሲሆን በወታደራዊ ሳይንስ መስክ ለጠላቶቹ ትልቅ ስጋት የሆነ ቴክኖሎጂ ከድምጽ ፍጥነት 10 እና 11 እጥፍ ተምዘግዝጎ ዩክሬን የአየር መከላከያ ስርዓቶች ምላሽ ለመስጠት እንኳን ፋታ ያልሰጠ 300 ኪሎ ግራም የሚመዝን ፈንጂ አዝሎ የሰማይ መብረቅ ዩክሬን ላይ የእሳት በላ ወርዷል። ምዕራባውያንም ይህንን መብረቃዊ ጥቃት የሩሲያ የኒውክሌር አቅም በገሃድ አይተው በከፍተኛ ስጋት የፈጠረባቸው ጥቃት መሆኑን አልካዱም። ሩሲያ ይህንን ጥቃት የፈጸመችው ሰሞንኛው የዩክሬን ጥቃትና የሉሃንስክ ግዛት ለሞቱት ተማሪዎች ምላሽ እንደሆነ ትገልጻለች። ይሁን እንጂ ዩክሬን ይህንን ክስ በአጽንኦት በመካድ የሩሲያ ድርጊት ንጹሃንን ለማሸበር የሚደረግ ስልት ነው ስትል ትከሳለች። በጂኦፖለቲካው መድረክ የሰላም ንግግሮች ሙሉ በሙሉ ተቋርጠዋል። አሜሪካና አውሮፓ ትኩረት ወደ መካከለኛው ምስራቅ በተለይም በኢራን ባለው ውጥረት በመዛወሩ የዩክሬን የፖለቲካና ወታደራዊ ድጋፍ ጥያቄዎች በአስቸጋሪ ሁኔታ ውስጥ ይገኛሉ። በሌላ በኩል ዩክሬን የሩሲያ ነዳጅ ማጣሪያዎችና ኢኮኖሚ መሰረተ ልማቶች ላይ ጥቃት በመሰንዘር አጸፋዊ ምላሽ ለመስጠት ትሞክራለች። ይህ ደግሞ በሁለቱ ሀገራት መካከል ያለውን የበቀል ዑደት ወደ አዲስ ኢኮኖሚና ቴክኖሎጂ ጦርነት እያሸጋገረ ይገኛል። ሩሲያ ሃይፐርሶኒክ ሚሳይል መጠቀም መጀመሯ የኔቶ ሀገራት የፓትሪዮት መከላከያ ስርዓታቸውን ዳግም እንዲያጤኑ አስገድዷቸዋል። የሩሲያ ወታደራዊ ስልት አሁን ላይ ምንም አይነት ደህንነቱ የተጠበቀ ስፍራ የለም የሚል መልእክት ለማስተላለፍ ያለም መሆኑን ያሳያል። ይህ ደግሞ በምዕራቡ ዓለምና በኔቶ ሀገራት መካከል የጦር መሳሪያ አቅርቦት ላይ ከፍተኛ የውድድር ስሜትን እየፈጠረ ነው። ጦርነቱ ሩሲያና ዩክሬን ብቻ ሳይሆን መላው አውሮፓን እያደቀቀ ነው። ሩሲያ ስትጠቃ ድጋፍ እንጂ ተቃውሞ ያላቀረቡት የሩሲያ አጸፋ ምላሽ ያስደነገጣቸው እንደ ዓለም ባንክ ያሉ ሪፖርታዊ ዘገባዎች በዚህ ዓመት የኃይል አቅርቦት ዋጋ በ4 በመቶ እንዲጨምር ከተደረጉት ምክንያቶች አንዱ ጦርነት ነው። ሩሲያ በዩክሬን ነዳጅ ማጣሪያና መሰረተ ልማት ስፍራዎች ላይ የምታደርገው ጥቃት በዓለም አቀፍ ደረጃ የነዳጅና የመሰረተ ልማት ስፍራዎች ላይ የስንዴ አቅርቦትን በማስተጓጎል የዋጋ ግሽበትን እያባባሰ ነው። የደሃ ሀገራት ኢኮኖሚ ከዚህ የዋጋ ንረት ጋር እየታገለ ይገኛል። ይህም ጦርነት ማለት ልማትን ወደ ኋላ የሚጎትት ነው የሚለው እውነታ ይህ በግልጽ እያሳየ ነው የሚል መግለጫና የሪፖርት ዘገባዎች መበራከታቸውን እያስተዋልን ነው። ምንም እንኳን በአካል የሚታየው ጥቃት ሚሳይልና ድሮን ቢሆንም ከጀርባው ከፍተኛ የሳይበር ጦርነት እየተካሄደ ነው። በዲጂታል መሰረተ ልማቶች ላይ የሚደረጉ ጥቃቶች የዩክሬንን የኮሙኒኬሽን አቅም ለመምታት ያቀዱ ናቸው። በሌላ በኩል ይህ አሰቃቂ ጥቃት በዜጎች ላይ የፈጠረው የስነ ልቦና ቀውስ እጅግ ከፍተኛ ነው። የኪየቭ ነዋሪዎች በመሬት ውስጥ ባቡር ጣቢያዎች ተጠልለው የቦክስ ግጥሚያ እየተመለከቱ የተገኙበት ትዕይንት የሰብአዊ ቀውስ ጥልቀቱንና የሰዎች የመቋቋም አቅም በተመሳሳይ ጊዜ የሚያሳይ ነው። ይህ የጦርነት ነበልባል በኪየቭ ብቻ የተወሰነ አይደለም። የሩሲያ ሃይፐርሶኒክ ሚሳይል አጠቃቀም በአውሮፓ የደህንነት ስርዓት ላይ የፈጠረው መረበሽ የኔቶ ሀገራትን ወደ አዲስ የጦር መሳሪያ ዝግጅት እየገፋቸው ነው። በሌላ በኩል ይህ አሰቃቂ ድርጊት የዓለምን ስንዴና የነዳጅ ዋጋን በማናወጥ ከጦር ሜዳው በሺዎች ኪሎ ሜትር ርቀት ላይ የሚገኙ ቤቶች ላይም የራሱ የሆነ የኢኮኖሚ ጫና እያሳደረ ነው። ጦርነቱ በጦር ሜዳ ብቻ ሳይሆን በዲጂታል መሰረተ ልማቶችና በዜጎች ስነ ልቦና ላይ እየተካሄደ ያለ መቼ እንደሚያበቃ የማይታወቅ አደገኛ የቼዝ ጨዋታ ሆኗል። በአሁኑ ሰዓት የአሜሪካ ትኩረት መካከለኛው ምስራቅ ኢራን ጦርነት ላይ በመሆኑ የዩክሬን ሰላም ንግግሮች ለጊዜው ተዳክመዋል። ሩሲያ በበኩሏ የድል ቀን ውርደትን ለማካካስና የኃይል ብቃቷን ለማሳየት ይህን ጥቃት እንደምትጠቀም ተንታኞች ይገልጻሉ። ዩክሬን በምላሹ የሩሲያ ነዳጅ ማጣሪያዎች ኢላማ በማድረግ በኢኮኖሚ ላይ ጫና እየፈጠረች ሲሆን ይህ አጸፋዊ ምላሹ
ውህደት የጦርነቱን ማብቂያ አድማስ እጅግ እንዲርቅ እያደረገው ይገኛል። ይህ ጥቃት የሩሲያ ወታደራዊ አቅም አዲስ መልክ መያዙንና ጦርነቱ በአጭር ጊዜ ውስጥ የመቋጨት እድሉ እጅግ ዝቅተኛ መሆኑን ያሳያል። ይህ ጦርነት በጦር ሜዳ ብቻ ሳይሆን በዓለም ኢኮኖሚ ስርዓትና በሰው ልጆች ስነ ልቦና ላይ እያደረሰ ያለው ተጽዕኖ እጅግ ሰፊ ነው እያልን በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት እንድታደርጉ በመጋበዝ የዛሬ ዘገባችን በዚህ እናጠናቅቃለን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቀጣይ ዘገባዎችን ቀድሞ ማግኘት ይችላሉ። መልካም ጊዜ።